በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ። ሦስተኛ ተአምር። እመቤታችን ወደ ቤተ መቅደስ ስለመግባቷ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በተወለደች በ3 ዓመቷ እግዚአብሔርን ታገለግለው ዘንድ አባትና እናቷ ወደ ቤተ መቅደስ አስገቧት። ከዚያም በመንፈስ ቅዱስ ሞግዚትነት በቅድስተ ቅዱሳን የተቀመጠች መጠነ አንስት ባደረሰች ጊዜም የገሊላ አውራጃ የሚሆን በናዝሬት በሽማግሌው በዮሴፍ እጅ አስጠበቋት። ከዚያም እግዚአብሔር ለዚህ ክብር የመረጠውን የመላእክት አለቃ ቅዱስ ገብርኤልን በናዝሬት ሀገር የምትኖር ወደ ኢያቄም ልጅ ሂድና ማደሪያዬ ትሆነኝ ዘንድ እሷን እንደመረጡ የምስራች ንገራት ብሎ አዘዘው። ገብርኤልን በ6ኛው ወር አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ሄደና በፊቷ ቆሞ እግዚአብሔር ከአንቺ ጋር ነውና ሰላምታ ይገባሻል፣ ከሴቶች ሁሉ ተለይተሽ አንቺ ቡሩክት ነሽ አላት። ዳግመኛም ከዘመዶቿ ወገን የሆነች ኤልሳቤጥ መጥምቁ ዮሐንስን ለመውለድ የጸነሰች መሆኗን ስለነገራት አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከፍተኛ አድናቆት አደረባት። በዚህም የተነሳ በእግዚአብሔር ፈቃድ እንደ ቃልህ ይደረግልኝ አለችው። ገብርኤልም ከእመቤታችን ዘንድ ወደ ሰማያዊ ማዕረጉ ተመለሰ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን የገብርኤልን ሰላምታ ከሰማችበት ቀን ጀምሮ ጽንሷ ከዕለት ወደ ዕለት እያደገ ሄደ። የመንፈስ ቅዱስ ጸጋም በእሷ ላይ አደረ። የኢያቄምና የሐና ልጅ የድንግል ማርያም የመጽነሷ ዜና በእስራኤል ማኅበር ሁሉ ዘንድ ተሰማ። ይህንኑም ለካህናቱ ነገሯቸው። በመካከላቸውም ክርክር ተነሳና ማየ ዘለፋ ተጠጣ ብለው ወሰኑ። ከእስራኤል ሴቶች መካከል ሴሰኛ ሆና ብትገኝ ማየ ዘለፋ ያጠጧት እንደሆነ አንጀቷን በጣጥሶ ጽንሱን ቆራርጦ ሆድ በጥብጦ አደጋ ላይ የሚጥል ነውና። የእስራኤል ሽማግሎችና መምህራንም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን የአባቷን ወንድም ዮሴፍን ወደ አደባባይ አውጥተው አደራ ያስጠበቅንህን የወንድምህን ልጅ እጮኛ ማርያምን አምጣትና ከማን እንደጸነሰች በፊታችን ታምን ዘንድ ስለ ድንግልናዋ እንመረምር ዘንድ አቅርባት አሉት። ዮሴፍም እሺ ብሎ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ለክብርት እመቤታችን ስለ እሷ እያለቀሰና እያዘነ ሄደ። ይገድሏታል በማለት በልቡ አስቧልና። ከዚያም የይሁዳ ልጅ ሆይ ከማን እንደጸነስሽ ንገሪኝ፣ ያታለለሽስ ማን እንደሆነ አስረጂኝ አላት። እሷም በብስራተ ገብርኤል እንደጸነሰች ነገረችው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ገብርኤል እጅ ነስቶ የነገራት ወይም ያበሰራትን የእስራኤል ልጆች አቃለዋልና እጇንም ይዞ ወደ አይሁድ ሊቃውንት አቀረባትና እንዴት እንደነገረችው ሁኔታውን አስረዳቸው። እነሱ ግን ማየ ዘለፋ አጠጧት። ባጠጧትም ጊዜ ፊቷ እንደ ፀሐይ አበራ፣ ከልብሷም እንደ መብረቅ ዓይንን የሚያንጸባርቅ ብልጭታ ይወጣ ነበር። ከፊቷም ብርሃን የተነሳ ተራራውና ገደሉ ሁሉ ብርሃን ሆነ። በዚያ የነበሩ አይሁድም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ከክብርት እመቤታችን ይህን ታላቅ ተአምር በተመለከቱ ጊዜ ራሳቸውን ዘንበል አድርገው ከእመቤታችን እግር ስር ሰገዱ። ሰራዊቱ ሁሉ የእግዚአብሔርን ቃል አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ ጸናች በክብርት እመቤታችን ማኅፀን መጸነሱን በቅዱሳን ነቢያት አንደበት እንደተነገረው ከአገልጋዩ ከዳዊት ወገን የማዳን መድኃኒትን አስገኝቶ ሕዝቡን በቸርነት የጎበኘ የእስራኤልን አምላክ አመሰገኑት። በዚያን ጊዜም ነቢዩ ዳዊት ውኆች ወይም ባሕሮች አንተን አይተው ሸሹ ያለው ደረሰ፣ ተፈጸመ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወደ ማየ ዘለፋው በቀረበች ጊዜ ከዚያ የወጣው አስደንጋጭ ቃል አይሁድን አስደንግጧቸዋል እና ይህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ማኅፀን ሳለ ያደረገው የመጀመሪያ ተአምር ነው። ይቅርታው ቸርነቱ ለዘላለሙ ለሁላችን በእውነት ይደረግልን፣ አሜን።